በጣም እጹብ ማለት በጣም ጥሩ ሴት የሴት ልክ ሰው ቤት ማትዞር በጣም የተባረከች በጣም ጥሩ ሴት መናገር ማትችል ሰው ቤት ዞራ ሰው ማታነሳ ቻና ልጆቿ ብቻ ነፂም ጥሩ ነው አቀዋለሁ። እጅግ ከባድ ድብደባ ደርሶበት የተጣለ በቤተሰብ ትንሽ ጥቃት ደርሶበት ወደ በጸጋ ወይም ኡራኤል አካባቢ ተደብድቦ እዛ አካባቢ እንደተገኘ ዱን እያለ የለመነን ማባበል እንኳን ስንጅል ጥለነው የወጣ ነው። ልጅ ማግኘት ፈልጋለሁ እምትል እናት ወይ አባት ቢመጣ መስጠት ትችላላችሁ። በህይወትሽ በጣም የተደሰትሽበት ቀን መቼ ነው? በልጄም አንድም በቃ እንደዚሁ በጣም ነው ደስተኛ ነኝ። ያጫውተኛንም ማይለኝ የተፈተንሽበትን ቀን ታስታውሻለሽ? ደስታዬም ፈተናዬም ይሄው ነው። ወልዳ እንደዚህ ደብድባው እና እንዴት እንደደብድባው ከዛ መተው እንትን በይ ነበር። ከዛ ሲዋጠጭ ምናምን ነገር የሆነ ከከፍት ነው አይላል ሽግም አይደለም። ከዛ ያን ውሃ ጠጣውኝ። ያን ውሃ ከጠጣው በኋላ ራሴ ምንም ማቆ ነገር የለም። ከዛ ራሴ ምንም ማቆ ራሴን ተንካልኩ በኋላ እዛ ፖሊስ ጣቢያ ራሴን ያወኩትኝ ታማሃል ለዚህ መሆን አለበት ነገር ነው አይሽ በመጣ ጊዜ ልጆቹን ዞር ብለው እንኳን አያዩኝም ከሱ በረከት በቤተሰብ ትንሽ ጥቃት ደርሶበት ወደ በጸጋ ወይም ኡራኤል አካባቢ ተደብድቦ እዛ አካባቢ እንደተገኘ ገና በለጋነቱ በዚህ ሁኔታ ድብደባ ደርሶበት መንገድ ላይ መጣሉ ስነልቦናው ላይ የሚፈጥረው ነገር ቀላል አይደለም። የማይወደው ምግብ ሲኖር አልበላም አይደሽም በእንባው ለመግለጽ ይሞክራል። ከተንቀሳቀስሽ ደግሞ ዱላ መታመጭ መስሎ በጣም ነው የሚሸማቀቀው። ምን መሆን ነው ወደፊት መሆን የምትፈልገው? እግሩ ላይ ደግሞ ስለሚንፏቀቅ ሁልጊዜ ካልሲ እያደረግን እንደዚህ ቫዝሊን ምናምን ነገሮች እየቀባን ካልሆነ በስተቀር ይደማል፣ ይቆስላል የሚፏቀቅበት። ማለዳው ህይወት ፊቷን ያዞረችበት በወላጆቹ አሊያም ደግሞ በአሳዳጊዎቹ የተገፋ እጅግ ከባድ ድብደባ ደርሶበት የተጣለ ታዳጊ ፖሊስ ከተደበደበበትና ተጥሎ ከተገኘበት ቦታ አንስቶ ለክበበ ፀሐይ ድርጅት የሰጠው በረከት ዛሬ ለሌሎች በረከት ሊሆን ችሏል። ለበረከት በጎ አድራጎት ድርጅት እንዲመሰረት ምክንያት ሆኗል። ለበረከት ሁለት ነገርን ይገልጸዋል እንደኔ። አንደኛ የሱም ስም ነው። ሁለተኛ ደግሞ ለበረከት ብለን የምናደርገው በምድራዊ ህይወታችን ይሄንንም ጭምር ያካትታል በሚል ለበረከት በጎ አድራጎት። የበረከትን ቪዲዮ ብዙዎች አይታችሁ ልባችሁ ተነክቷል። የወላጅ እናቱን ማንነትም ስትጠይቁ ነበር። አሁን ማንነቷ ታውቋል። የነበረ የፖሊስ መረጃ ላይ የሚያሳየው በእናቱ ተደብድቦ እንደተጣለ ነው መረጃው የሚለው። ካልተቸገረች እናት ትጥላለች ቢል አላስብም። የዚች የከፋ ቢሆን ያው እግሩ ስለማይሰራለት በቂጡ እየተንፏቀቀ መጥቶ እግራችን ስር ቁጭ ብሎ ልጆቹን ይዘን ስንወጣ እውነት በጣም ነው ያለቀሰው። ከአንድ ዓመት በላይ ውስጥ ያለ ህፃናት ሳይበረከትን አስባለሁ። ምክንያቱም እየለመነን ህፃን ልጅ ወሰዱን እያለ እየለመነን ማባበል እንኳን ስንጅል ጥለነው የወጣ ነው። ልጅ ማግኘት ፈልጋለሁ እምትል እናት ወይ አባት ቢመጣ መስጠት ትችላላችሁ። እኔ ግን እውነት ለመናገር 10 ልጅ ወስዳለሁ ብዬ ሳይሆን አእምሮዬ ውስጥ የነበረው በረከትን ነው በቃ ያሰብኩት። ለግልሽ በራስሽ ለማሳደግ ነው ያየሁትን በረከትን ነበረ። ግን በኋላ ሴቶችና ህፃናት ቀርብ ብዬ ሳነጋግር እንግዲህ በእኔ ደረጃ ሊረዱ የሚችሉ ወደ 15 ልጆች ስም ዝርዝር ተሰጠኝ። እነኛ 15 ልጆች እንግዲህ የአይን የእጅ የእግር ጉዳት ያለባቸው ልጆች ናቸው ማለት ነው። እነኛ ልጆች ልክ በማዕከላችን በገባው በማግስቱ እዛ ክሊኒክ ወስደን ያለባቸው ችግር ሁሉ እንዲመረመር ተደርጎ መድኃኒት የሚሰጣቸው መድኃኒት ተሰጥቷቸው እገዛ የሚሰጣቸው ሁሉ እገዛ ተሰጥቷቸው አትሊስት እንደው ከ10 5 ልጆች ዛሬ ጤነኞች ልጆች ናቸው። ዛሬ ደግሞ ደስ የሚለው ከአንቺ ሚዲያ ላይ ከተላለፈ በኋላ ፕሮግራሙ
በረከት የሚያሳክመውም ሰው አግኝተናል። ሕክምና ተጀምሮለታል። እርግጠኛ ነኝ እስከ መጨረሻው ይሄዳሉ ብዬ አስባለሁ። አሁን ምርመራ እየተደረገለት ነው ያለው። የግል ሆስፒታል ውስጥ እየታከመ ያለው። እኔ በቅርብ ቀን ታምሩን እናወራለን ብዬ አስባለሁ። እኛም ቪዲዮ ካጋራን በኋላ ብዙ ተመልካቾቻችን ከእናቱ ጋር ያለበትን ፎቶ ከዚህ ቀደም ዶንኪ ቲዩብ ላይ የቀረበውን እያነሱ ልከውልናል። ወላጅ እናት እንዳለው ታውቃላችሁ ወይንም በቅርብ እናንተ ጋር የመጣ ነገር አለ? እኛ ጋር የመጣ ነገር የለም። ፈልገን ማገናኘት ብንችል የሚል እምነት አለኝ። ምክንያቱም ከእናት የቀረበ ማንም ሊመጣ አይችልም። ለልጅ ካልተቸገረች እናት ትጥላለች ብዬ አላስብም። የዚች የከፋ ቢሆን መጣሉ አይደለም፣ እውነት ለመናገር መደብደብ የሚችልበት እድሜ አልነበረም ልጁና አሁን እኛ ጋር ያለው የስሜቱን ጉዳት ስናየው በጣም ይረበሻል፣ ይጨነቃል፣ ቶሎ ይፈራል፣ መታየ መሰለው ይፈራል። እና እኔ አሁን ሰሞኑን ሆስፒታል ሄደን ያየሁት ነገር አለ። ልጁን ማስመርመር አልቻለም፣ ምክንያቱም ፈሪ ሆነ በቃ ልጁ። እናትየው ጋር ያለው ኢንተርቪው ላይ እንዴት አይነት አክቲቭ ልጅ ነው የሚታየው እዛ ጋር። አሁን ግን እኛ ጋር ከመጣ በኋላ ፈሪ ልጅ ነው የሆነው። ምክንያቱም ያቺ ድብደባ ሁሌ ጭንቅላት ውስጥ አለች። እደበደባለሁ የሚለው ስጋት አለው። ደስታዬም ሀዘኔም በረከት ነው ብላ ተናግራ ነበርና በልመና ስራ ላይም ሆና ልጇን የሰው ፊት አይታ እንደምትኖር ነው የገለጸችው። ለልጇም ሕክምና ውጪም የሚያሳክመው ካለ ብላ ጥሪ ማስተላልፋ ነበርና እንግዲህ በመሃል ምን ተፈጠረ የሚለውን አናውቅም። ምን እያለ ነው? ኧረ ተጫዋች ነው እና ተመቸኝ። ምኑ መብራቱ ለቀረጻ ነው የበራው። እሰይ ስሙ ማን ነው? በረከት። በረከት ስንት አመቱ ነው? 2 አመት። ያው ከ7 ወር ነው። አንቺ ስምሽ ማን ነው? ሰኔት። ሰኔ። እቺን ቤት ተከራይተሽ ነው? ሂሩት ነች ተከራየችልኝ። ማነች? ከታንቱ ወዲያ ነው የመጣሁት። እኔ ብሔራዊ ጋር የተገናኘነው ከሷ ጋር ብሔራዊ ቲያትር ጋር እዛ የለምንኩ ምን እያልኩ ነው እሷ እዚያ ያገኘች። በቃ እዛው እንትናችን ከዛ ቤት ነው ነገር ተከራየችልኝ። ያው ጀርባው ኦፕራሲዮን ነው እና ከዚህ ታች መንቀሳቀስ አይችልም። ከውበታች ባለቤትሽስ? እርጉዝ ነኝ። የተለያየ ነው። እዚህ አሁን ቤተሰብ ዘመድ አለሽ? ጓደኛ? ኧረ ምንም የለኝም። እናቴም ደካማ ነች። ከየት ነው የምታመጪው? በቀን እየለመንኩ ነበር የምተዳደረው። ያው ልጄ ስነው ሁሉ ነገር የማደርገው። ስራት ግን ትፈልጊያለሽ? እንዴት አልፈልግም። እንዴ በጣም ነው እንጂ የምፈልግ። በህይወትሽ በጣም የተደሰትሽበት ቀን መቼ ነው? በልጄም አንድም በቃ እንደዚሁ ነው። በጣም ነው ደስተኛ ነኝ። ያጫውተኛል፣ ማይለኛል፣ ሰንይ ይለኛል። የራሷን ትልቅ ደስታ ነው። በጣም በህይወትሽ የተፈተንሽበትን ቀን ታስታውሻለሽ? ደስታዬም ፈተናዬም ይሄው ነው። ዳይፐር ነው የሚጠቀመው? አዎ ዳይፐር ነው የሚጠቀመው። የሚከታተለው ህክምና አለ? የጀርባው ጴጥሮስ አለው። እሺ ምንድነው መልእክትሽ? ቢያንስ ወደ ውጭ እንኳን እድሉን አግኝቶ ህክምና ምናምን ነገር ካገኘ ነው። ሽንትና ካኮን መቋጠር አይችልም። ያን ደግሞ ስልጠና ደግሞ ወስጃለሁ። ዞሪቱ ሽንቱን በቀን 5 ጊዜ ነው አሸኛለሁ፣ በካቴተር ማለት ነው። በፖሊስ ሪፖርት ላይ ደግሞ በእናቱ በቅርቡ ቤተሰብም የሚል አገላለጽ ይጠቀማሉ። ተደብድቦ ነው ተጥሎ የተገኘው። ኪታጭ ስራም ነገር አሉኝ። ጣጣውኝ እኔ ራሴን ነው ከዘበው በቃ ራሴን ተናኩት እና ፖሊስ ጣቢያ ከኩ ራሴ ያወኩት እና ከዛ ልጄ ካደቀበ ልጅ ማለት ጀመርኩ። ካን ተለይቶ አቅማ ልጄ ካን ተለይቶ ስለማቅ ከዛ መጮህ ጀመርኩኝ። ተሹ ታውቂያለሽ? ምን ጠይቁን ሱስ ቃል ጠይቆ ከዛ ፈርሚ ያለኝ እኔ ፈርሚ ደግሞ በቃ ለህክምና ይመስለኝ። ልጅሽን ጥለሽው ነው አስረክበሽው ነው ምንድን ነው የተፈጠረው? የሽጥኩ ምን እያልኩ በቃ ብዙ ስቃይቻለሁ በልጄ ማለት ነው። ድንገት ተናደሽ ልጁን ጥለሽው ወይ ራስሽ የሆነ ነገር ሆነሽ ከሆነስ በዛ ቀን ላይ ዶሚኒስ ጀምር እንዴት እንደዛ ሆኖ እንዴት ምን ነው የሚመታው? እንዴት አድርጌ ነው የሚመታው? ፍረድልኝ፣ የሚፍረድልኝ። እኔ እናቱ በህይወት እያለሁ ለምን ቢያንስ የሚሰማው ነገር እውነት እኮ ነው የሚመስለው እኮ እውነት ነው የሚመስለው ለሱ። እናቴ ለካ እንደዚህ ያርገችኝ፣ እሷንስ ለካ እንደዚህ ጉድ ያርገችኝ ነው። ያው ለጊዜው ያለውበት ነው ባልናገር ጥሩ ነው። ግን ያው ዝም ብዬ ሰው ጋር ተጠግቼ ነው የምኖረው። ለምንድን ነው እሺ ከሰው ጋር ይሁን ግን ማትናገሪበት ምክንያቱም ግን ንገሪ። እንዳያጠቁኝ ለልጄ ድነት ብያው ማን እንዳያጠቃሽ? ያው ልጄን ይወሰዱብኝ። ያው ብዙ ነገር ያው ስሜንም ያጣፉኝ ነው። ልጄ እንደዛውኝ ወልዳ እንደዚህ ደብድባው እና እንዴት ደበድባዋለሁ። ከዛ መተው ትንሽ እንትን በይ ነበር። ከዛ እስቲ ውሃ ጠጭ ምናምን ነገር ብለኝ የሆነ ከከፍት ነው አይላሉ ሽግም አይደለም። ከዛ ያን ውሃ ጠጣውኝ። ያን ውሃ ከጠጣሁ ራሴ ምንም ማውቀው ነገር የለም።
ከዛ ራሴን እንትን ካልኩ በኋላ እዛ ፖሊስ ጣቢያ ራሴን ያወኩትኝ ስምንት ያሉ ከዛ የልጄንም እንዴት ብዬ እንደዛ እንትን እላለሁ። ልጄን ብዙ መከራ እኮ ነው ያየሁበት። አንቺን ያልሰጥም በቃ እስከመጨረሻው በቃ ሞት ነው እንጂ የሚለየን እኔ ያልሰጥም አልኩኝ። እንዴት ነው መሰጥ እና 4 ዓመት እንደዛውኝ እንኳን እኔ ቁጭ ቤት ስለምን እንኳን ሰው እንደይብኝ አልፈልግም። ሻፉኝ ምን ብዬ ነው ብዙ ነገር ለፍቼ እንትን ብዬ እንዴት ነው የምመታው? ሰው ስለልኝ ነው ከጎን የሚከራከር የሚናገርልኝ ሰው ስለልኝ ነው። የት አካባቢ ያለሽ ነው ልጅሽን ያጣሽው? ያኔ ኡራኤል ቤተክርስቲያን ተገኘ የተባለውም እዚህ በጸጋ አካባቢ ነው። ተጥሎ ተገኘ የተባለውም በጸጋ አካባቢ ነው። እሱን ጨርሽ ነው የቱ ጋር እንደሆነ ኡራኤል ቤተክርስቲያን እንደነበር ነው የማስታውሰው። ኡራኤል ቤተክርስቲያን ማጣራት ይጠይቃል። አንቺ ደግሞ ከኔ ነው የተቀማሁት ነው የምትይው? እዛ ቁጭ ባልኩበት እዛ ኡራኤል ቤተክርስቲያን ጋር ኡራኤል ቤተክርስቲያን ጀርባ እዛ ቁጭ ባልኩበት ነው። ምን ያሉት የተቀበሉሽ? እና ወውን ልጅን ማቅፌ ቁጭ ብዬ ነበር። ውሃ ነገር ሰጡኝ። ከዛ በኋላ ምንም ማውቀው ነገር የለም። እንዴት ነው እኔ እንደዛ ማረገው? እዛኔ ክፍቶ ያን ውሃ እስከስጡ በኋላ እኔ ራሴን ምን አይነት ሰዎች ናቸው ይሄን ያረጉት? እኔ ብቻ በደንብ እንታውቁት ነው ብቻ ሁለት ናቸው። እና ወደሞ የታሸጋለም እንኪ ጠጭ ስማም ነገር አሉኝ። ጣጣውኝ እኔ ራሴን ከዛ በኋላ በቃ ራሴን ተናኩትኝ እና ፖሊስ ጣቢያ ራሴን ያወኩትኝ እና ከዛ ልጄ ካነቀበ ልጅ ማለት ጀመርኩ። ከኔ ተለይቶ አቅማ ልጅ ከኔ ተለይቶ ስለማቅ ከዛ መጮህ ጀመርኩኝ። ከዛ በቃ እንደዚህ አሉኝ። ከዛ እሱ መዝገብ ይዞ መጣ። እኔ ፈርሚያል ጥሱ ቃት ነው። ከዛ ፖሊስ ጣቢያ ነው ራስሽን ያገኘሽ? አዎ ራስሽን ያገኘሽ እዛ ፖሊስ ጣቢያ ነው። ከኔም ተለይቶ ሰማቀ ልጅ ብየስጮ ከዛ ትውጭ ማም ነገር መዝገብ ይዞ መጣ። ያው ራስን ተካልኩ በኋላ በገባው ሁለተኛ ቀን። ልጅሽስ እዛው ፖሊስ ጣቢያ ያገኘሽው? የለም እዛ ፖሊስ ጣቢያ የለም ጭራሽ ልጅ። እሺ ፖሊስ ጣቢያ ታዲያ እንዴ የተገኘሽው? ታስረሽ ነው ለማመልከት? ወስደውሽ እዛ ወስደውኝ እንጃ ብቻ ነው ያላቅም። ከዛ ፖሊስ ጣቢያ ሆኜ ነው ሰዎቹን አገኘኋቸው አወራኋቸው ያልሽው ስንት ሰዓት ላይ ነበር? ቀን ወደ 6 ሰዓት እንደዚህ ነው። እሺ ፖሊስ ጣቢያ ራስሽን ስታገኝ ስንት ሰዓት ነበር? ያኔ ካለቀቀኝ በቃ ልክ ለአንድ ምናምን ጉዳይ ትንሽ ጨለም ካለ ማታ ላይ በቃ ማታ እስከዛ ድረስ ራስሽን አታውቂም? ምንም ራሴን አላውቅም። ከዛ በኋላ ልክ እንተናኩኝ ከዛ ካለቀቀኝ በኋላ ስጮ ምን ስል እዛው አደርኩ። ማግስቱ መዝገብ ይዞ መጣ። እኔ ቃል ስጫልኝ በቃ ያለው ነገር ነገርኩት። በቃ እንደዚህና ወረቀቶችን እንደዚህ አምጪ ህክምናዎችን ወረቀቶችን አምጪ አምጪ ለህክምና ይመስለኝ። እሺ ወረቀቶችን ሰብስቤ ይዤ መጣሁ። የከተባቱን ኮፒ አድርገሽ አምጪ። ለቀውሽ ሄደሽ ቤትሽ ይዘሽ መጣሽ ማለት ነው? አዎ ይዤ መጣሁኝ ሰብስቤ። ከዛ በኋላ እንስል ጨራሽ እንዳትመጪ ካምጥሽ ደግሞ ታስረሽ ምን ታልሻለኝ። እኔ ለህክምና ይመስለኝ ወረቀቶች ምናምን ነገር ሰብስቤ ካመጣሁ በኋላ እንደዚህ እንትን ካልኩ በኋላ ከዛ በቃ ለማናገር ከዛ ያለበት ማጠየቅም ብዬ ሲሄድ እዛም ሲሄድ ደግሞ እንደውሻ እያረጉ እንደውሻ እዚህ ቀጨኔ ህጻናት ማሳደጊያ የተባለው ያው ልጇን ጥላ ደብድባ ጥላ ነው የተባለው። እንደው ምናልባት ይሄ ሰዓት ልዩነትም እኮ አለ። አሁን በመሀል እንደው ጭንቀት ውስጥ ምናምን 7 ሰዓት ላይ ከሆነ ምናልባት እስከ 1 ሰዓት ድረስ ወይ ጭንቀት ወይ ምናምን ወይ ራስን የመሳት ወይ ራስሽን ስተሽ አሁን እኔ ምልክት የሆነ ነገር ነግራናለች እያሰብኩ የነበረው በዛን ሰዓት ጠጫሉኝ ምናምን የምትይው ለመጨረሻ ጊዜ ያየሻቸው ሰዎች ሊሆኑ ይችላሉ። አንቺ ግን ምናልባት ራስሽን ስተሽ ልጁን ጥለሽ ምናምን ሊሆን ይችላል። ያኔ ልጁን አንስተው ወስደው ለፖሊስ ጣቢያ የሆነ ልጅ ሲጣል ለፖሊስ ጣቢያ ነው የሚሰጠው። እኔ ካልጅ እንግዲህ አክፌ ቁጭ ብዬ ነው የመጡት መጥተው ያናገሩ። ምን ማናገሩ ምን የሚል ነበር? በቃ እንደዚህ ቁጭ አሉ ብዬ እንዴት ነው ነገር ልጅ ጨዋታ ደግሞ ይወዳል። በቃ ጨዋታ ይወዳል። በመቅስ እንደቆ መሳቅ በቃ መጫወት ማለት ነው። ከዛ እነሱ ያጫውት ምን ስልት ከዛ በኋላ ይሄን ሃይላንድ ነገር ይዘ ነበር። ያው ሽግ ማለት እንደዚህ በቃ የዋንቧ ቀርት እንደመከር ነው ማለት ነው። እንጃውን ሽግ ቢሆን በደምብ ተንትራለ። ከዛ ወጣጫሪ ስማምነሱኝ ደግሞ ፀሐይ ነበር። ከዛ ፀሐይ መስራት ነበር። እሺ ምናምን ነገርኳቸው ሰጡኝ። ከዛ ስከፍት ጋር እንዴ ነው እሺ ጋርልም ስከፈቱኝ። ከዛ ወጣች ትንሽ ከቆይ በኋላ ከዛ በኋላ የራሴን ምን የማውቀው ነገር የለም። እንዴት እንደሆነ ፈጣሪ ብቻ ነው የሚያውቀው። ምን ነበር የለበሱት ሰዎችን ታስታውሻቸዋለሽ? አሁን ምን አይነት ሰዎች ነበሩ የምታያቸው ሰዎች? አንዷ ሱሪ አንዷ ጉርድ ነገር ነው የለበሰችው። ከለሩ እንኳን ሴቶች ናቸው። ጊዜ ጓደኛ በቃ ጓደኛሽ ከሆነ አንድ ሰው ቀላል ነው ሁሉም ነገር። በዚህ በቃ አንገትሽ ላይ ያለው ቀለበት እዚህ ያረገው ነበር? አዎ
ስንት ዓመት አብረን አንድ ግቢ ውስጥ እንኖር ነበረ። በጣም እጹብ ማለት እንደምታዩት አሁን ተቀባብታ ምናምን አይደለም። በጣም ጥሩ ሴት ልክ ሰው ቤት ማትዞር በጣም የተባረከች በጣም ጥሩ ሴት መናገር ማትችል ሰው ቤት ዞራ ሰው ማታነሳ ቻና ልጆቿ ብቻ ነፂም ጥሩ ነው አውቀዋለሁ። ከ10 ዓመት በፊት ለወረቀቱ መጥቶ እና ነፂም ጥሩ ነው ጸባይ። ግን ችግሩ ይሄ ሁሉ የአሜሪካን ችግር ያሳለፈችው ሆና ልጆቿን እንዴት በጥርሷ ነክሳ የማህሎል እድሜ እኮ ሌላ ቦታ ደርሷል እዚህ ሀገር ብታየው። እና በጣም ጥሩ ባይንትን ባይላት ደስ ይለኝ ነበረ። አምነው በጣም ጥሩ ሴት ለልጆቿ በሩል የምትከተል ሴቶች ብዙ ነገር ይማራሉ። በጣም ትሁት ናት። በጣም ሰው አክባሪ ናት። እንዳባት ምን አይነት ሰው ያው እዚህ በመጣ ጊዜ ልጆቹ እኔን ዞር ብለው እንኳን አያዩኝም። ከሱ ጋር ናቸው እና ይመስለኛል በቃ ሲያጫውታቸው ምን ሲል ያንን እያጣጣሙት ያንን ጨዋታ እየደጋገሙ እሱ ላይ ተደራርበው እንትን ይላሉ፣ ይላፋቸዋል። እሱ ሄደ ጊዜ አባት እንደዚህ አድርጎ ነበር እያሉ እላያቸው ላይ እርስ በርስ የሚቆጨኝ ነገር አይኑ ቤተሰቦቼ ጓደኞቹም ከአርብ ጀምሮ ነበረ አብሯቸው የነበረው። እኛ ያን እድል አላገኘንም። አጠገቡ ደርሰን አልነካነውም፣ አልተሰናበትነውም። ልጆቿ ብቻዋ ሆና እያሳደገች የሰው በር እንደዚህ አይገቡም ልጆቿ ሰው ቤት ውስጥ ነው። ልጆቿ እንደዚህ ያሳደገች ሆስፒታል አልጠየቀችው ምናምን የሚባል የት ተዋቸው ልጆች ሰራተኛ የለ ምን የለ እዚህ ሀገር እንዴት ብላ እሱን ሄዳ ነርሶች አሉ ምናምን አሉ የሚያዩት። ምግብ ሙሉ ነው ሆስፒታል፣ ሁሉም ነገር አለ፣ ምግብ ምናምን አለ ሆስፒታል። ትሄዳ ሳትጠይቀው ቀርታ አታውቅም። እንኳን ለሱ ለተቸገረ ለታመመ ሰው የምትጠይቅ ሴት ናት ንጹህዬ። ታመመ ከዛ ካማሃል ለዚህ መሆን አለብህ ነገር ነው አይሽ አላማ ነበርና አይደል? እንደዚህ ሆና እንደዚህ እናረጋለን። ግን በመሃል ህመም ሲመጣ በቃ ይሄ ነገር ይቅርና እዚህ ህክምና ተከታተል ቆይ ምናምን ስለው ታሞ ሞተ መባልን አልፈልግም፣ እየሰራ ሞተ መባልን እንፈልገዋለን። ትመጣ አርብ ቀረጻ ሊሄድ የተዘጋጀ ነበረ ሲል በቃ ይፈለገውን ያደረገው ይሆነለት። አሁን ስንት ዓመታችን እኔ ወጥቼ ወደ ሳውዝ ሄጃለሁ። እሷ ኖርዝ ነው የምትኖረው፣ ስቲል ሳውዝ ኢስት ነው የምትኖረው። እና ብቻዋ ስታሳድግ ብቻዋ ሆና የምታረገው ሳፈር ስታረግ የነበረው ነገር ስላየሁ እጹብዬ ማንም ሰው እንደሷ ማንም ሊያነሳት ማትችል ሴት ነው። እኔ ጓደኛዋ አይደለሁም ምንም፣ ግን ጎረቤት ሆኜ ፊት ለፊት ነው ቤታችን። ግን በቃ ንጹህ ሴት ናት። የእውነት እንደ ስሟ ንጹህ ሴት ናት። እኔ እላለሁ እኔ ባለቤቱ ነኝ፣ የልጆች አባት ነው። እኔ እንደዚህ ያዘንኩ ህዝቡ ሲያዘን ምን በወጣቸው ነበር ስለኝ ነበር። እነሱም ወዶታል፣ እነሱም የህዝብ ነው፣ ህዝብም ወዶታል። ከባዱ ነገር መንገር ነው። ለን አባታችሁ የለም በህይወት ብሎ መናገር ከብዳል። ማጣት ትንሽ ለመመስከር ነው። እንዴት ነው ሰው ለሷ እንደዚህ የሚላት ብዬ ነው። ደግሞ እዛ መጥታ ነው እንደዚህ የተቀባባቸው እንጂ እዚህ ልጆቿ እንዴት ሆና እንደምታሳድግ እኛ እናያታለን። ምንም ሳያግዛት ብር መላክ እዛ ሆኖ ማለት ምንም አይደለም። እዚህ ሀገር ልጅ 24 ሰዓት ተጣብቀህ ከልጅህ ጋር ስትውል ምናምን ምን አይነት ችግር እዛ ልጅ ታቁት ይሆናል።